በናፍቆትና በጉጉት የጠበቅነው የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ በፓሪስ ሰን ዠርመ 4-3 ፔናልቲ በፍጹም ቅጣት ምት በመለያ ምት አሸንፎ እንግዲህ ሻምፒዮን መሆኑን አረጋግጧል። ምንም ማድረግ አይቻልም። ኳስ በ90 ደቂቃ እንቅስቃሴ ውስጥ ካላለቀለት ወደ ፔናልቲ ሹት ከሄደ ኤክስትራ ታይምን በነገራችን ላይ ኤነርጂያቸውን ከጨረሱ በኋላ ያችን 30 ደቂቃዋን ጨርሶ ወደ ፔናልቲ ሹት የመሄድ አዝማሚያ ነው የሚታይ ብዙ ጊዜ በ90 ደቂቃ በሙሉ 90 ደቂቃ ያላለቀ ጨዋታ ከዛ በኋላ ያለው እንግዲህ እድልም ይጨመርበታል እና ኢዜ የሰዓታት ፔናልቲ ሹት ብቻ ነው የምታስቆጨው እንጂ ጋብሪኤል ማጋሊሽ ሊስተው እንደሚችል የራሱ ፍርሃቱ ነበረኝ። ተከላካይ ነው፣ ያው ተከላካይ ፔናልቲ ሹት አያስቆጥርም ማለት ሳይሆን ብቻ የፔናልቲ ሹት መቺዎች ከወገብ ወደ መረብ አካባቢ ቀርበው የሚጫወቱ ተጫዋቾች ሞር የተሻሉ ናቸው ይባላል። እንግዲህ ለማንኛውም በቃ መሸነፍ ስላለበት ወይም ደግሞ ዋንጫው ለፓሪስ ሰን ዠርመን መሆን ስላለበት ሆኗል። ይሄንን መቀበል ያስፈልጋል። በነገራችን ላይ የቀድሞ ሌጀንድ የአርሰናል ሌጀንድ ቴሪ ሄንሪ በቀጥታ ስርጭት እየተነተነ ነበረ ያለው እና በመሀል አንዳንድ ኢንሲደንቶች ላይ ሲጠይቁት ነበረ። ለምሳሌ ማዱዊኬ ተጠልፎ ያው ፔናልቲ ጠይቀው የተከለከሉትን የመሳሰሉትን ነገሮች እና ፌር በሆነ መንገድ ሀሳብ እየሰጠ ነበር። እንግዲህ የፔናልቲው ጉዳይ የዳኛው ውሳኔ ምናምን እሱን በተመለከተ እኔ ሁሌም እንደምለው የዳኞች እንግዲህ አሁን በባህር ዘመን በብዙ መንገድ በሚታይበት ሁኔታ እሱን እያሰቡ ማለቃቀስ አያስፈልግም። በቃ ዋንጫው ለአርሰናል አልተገባም ነበረ፣ ለፒኤስጂ መሆን ነበረበት፣ ሄዷል፣ አለቀ። አርሰናል ግን በዚህ ጨዋታ ያሳየው ታክቲካል ዲስፕሊን ይሄ ስታቱ ምኑን አናነሳም። ስታቱ ምኑን በብዙ መንገድ ነው የተበለጠው። በኳስ ቁጥጥር የትየለሌ የተበለጠው፣ በሙከራ ተበልጧል፣ በኦን ታርጌት ሹት ተበልጧል፣ በተጋጣሚ ይሄ ቦክስ ክልል ውስጥ ኳስ በመንካት በሰፊው ተበልጧል። በአጠቃላይ በጨዋታ እንቅስቃሴ ተበልጧል። በቃ የማይካደው ነገር ይሄ ነው። እኔ አርሰናል ደጋፊ ስለሆነ የሌለውን ነገር ከየት ማምጥቼ ልሰጥ አልችልም። ነገር ግን ከጨዋታው በፊት ምን ሲባል እንደነበረ ሁላችሁም ታውቃላችሁ። ፓሪስ ሰን ዠርመን አሁን በዚህ በዓለማችን ካሉ የአውሮፓ ታላላቅ ክለቦች ቁንጮ ክለቦች ምናልባትም በቃ ኤክስትራ ኤነርጂ የተጫነበት የሚመስል ሶፍትዌር የተገጠመለት የሚመስል በጣም በራሪ ቡድን ነው። በነገራችን ላይ በአርሰናል የሚተካ የምደራደርበትን ባይኖርም ከፈረንሳይ ሊጋን በጣም ማደንቀው ጨዋታውንም የማይለት እንደው ድጋፍ ባይባልም ብዙ ነገራቸው ይመችኛል እና ፓሪስ ሰን ዠርመን የመጣበትን መንገድ በማየት በተለይ ባየር ሙኒክ እንደዚህ ጥሎ የመጣበትን መንገድ በማየትና አሁን ያለውን ወቅታዊ ሁኔታ በመረዳት ጭምር እንደገና የሊጋ አንድም ያው ተደጋጋሚ ሻምፒዮን ነው። በእርግጥ ዘንድሮም ሻምፒዮን ነው፣ ካስቀድሞ ነው ያረጋገጠው። ይህን ሁሉ ከግምት በማስገባት አርሰናልን በሰፊ የግብ ልዩነት 3-1 እንደው አርሰናል በጣም ተከላከለ ከተባለ 2-1 በጨዋታ ተሸንፎ ነው ዋንጫውን የሚነጠቀው የሚሉ በርካታ ግምቶች ነበሩ። እኔ ሙሉ በሙሉ ሸር ባላረጋቸውም ከዚህ ከጨዋታው በፊት እኔ ያው ማለት ፓሪስ ሰን ዠርመን የሚያጠቃ ቲም ነው፣ ምንም ጥያቄ የለውም። ግን ማጥቃቱ እንደተጠበቀ ሆኖ መከላከሉንም ትኩረት ሰጥቶ እንደሚገባ ስል ነበረ። እንግዲህ እሱን መሰረት አድርጎ ነው ያው ፕረስ አድርጎ መጫወቱ እንዳለ ሆኖ ግን መከላከል ላይም ጥብቅ ነበረ ዛሬ። ለዛም ነው 1-1 ጨዋታው እንዲያልቅ የራሱን አስተዋጽኦ አድርጓል። የአርሰናል መከላከል ወደ መከላከል አመዝኖ መጫወት ብቻ ሳይሆን የፓሪስ ሰን ዠርመን መከላከል ጠንካራ ነበረ በዛሬው የጨዋታ እንቅስቃሴ። ለማንኛውም ቴሪ ሄንሪ ምንድነው አንድ መልእክት ያስተላለፈው ጨዋታው አሁን ለምሳሌ በፔናልቲ ሹት ጨዋታው ካለቀ በኋላ በቃ ይሄ ጋብሪኤል ማጋሊሽ ሊያገባው እንደሚችል አስቦ እንደነበረ፣ ነገር ግን በቃ ይሄ አይገባውም ነበረ በጨዋታ ውስጥ ካለው ሮል አንጻር ይሄን ጎል ቢያስቆጥርና ወደ ድል አብረው ቢያመሩ ነበረ አይነት ነገር እና በጣም በማዘኑ እሱ ሚስ በማድረጉ ይችን ወሳኛዋን ጎል በጣም ማዘኑን ገልጿል። ግን ከዚሁ ጋር አያይዞ ያስተላለፈው መልእክት ምንድን ነው? አሁንም ቢሆን ደጋፊዎችና የራሱን ጨምሮ ነው፣ ራሱ የታወቀ የአርሰናል ፋን ስለሆነ ከቡድኑ ጀርባ ሁልጊዜም መዘመራችን እንቀጥላለን፣ ማበረታታችን እንቀጥላለን። ዋንጫውን ቢያነሳ ኖሮ ጥሩ ነበር፣ ግን እስ ኦኬ። ምክንያቱም ከስንት ዓመታት ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ሰጥቶናል።
በሆነ አጋጣሚ ስካይ ስፖርት ላይ ቀጥታ እየተነተኑ ባለበት ሰዓት የባልደረቦቹ ሲጠይቁት ያው አርሰናል ኳድራፕል ይሄ ትሪፕል እንደዚህ እየተባለ 3 ለ4 ዋንጫ ነው የሚፋለመው እንደዚህ ይባል በነበረበት ሲዝን ላይ ሁሉንም ተውትና በቃ አርቴታን የምጠይቀው አንድ ነገር ነው፣ የፕሪሚየር ሊጉን ዋንጫ ብቻ ያምጣ። ሌላው ነገር በሂደት ነው። በአንድ ዓመት ሁሉንም ጠቅልሎ መብላት አይቻልም። ለምሳሌ አርሰናል ይሄን ዋንጫ አንስቶ ቢሆን በታሪኩ ለመጀመሪያ ጊዜ ነው። ለማይክል አርቴታም ይሄ በጣም ትልቅ የሆነ ታሪክ ነበር የሚሆነው፣ በጣም ትልቅ ታሪክ ነበር የሚሆነው እና ግን እሱ ሳይሆን ቀረ ነው ዋናው ነገር፣ እሱ ሳይሆን ቀረ። ስለዚህ ምንድነው ሄነሪ እንደተናገረው አሁንም ይሄን ቡድን ማበረታታችንን እንቀጥላለን፣ መደግፋችን እንቀጥላለን። ደጋፊዎችን በዛ ሙድ ውስጥ ነው ማበረታታት ያለባቸው፣ ምክንያቱም ይሄ ተስፋ ያለው ስብስብ ነው ሲል ነው የገለጸው። በእርግጥም ነው አርሰናል አሁን ያለው ስብስብ በፕሪሚየር ሊጉ በቀጣይ ዓመታት የበላይነቱን ይዞ እንደሚቀጥል ተስፋ ይደረጋል ወይም እንደዛ ይገምታል። ምክንያቱም ካለው ስብስብ ከተጫዋቾች የእድሜ ሁኔታ አሁን የዋንጫ አንጎበሩ ከመገፈፉ የተነሳ በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ መድረስ በነገራችን ላይ ስፒግ ዲል ዝም ብሎ ነገር አይደለም፣ ስፒግ ዲል እና ብዙ ነገሮችን በማጣቀስ ይሄን ቲም ከዚህ በኋላ ማበረታታት ከተቻለ የማይሄድበት ርቀት የለም። ለምሳሌ በእንግሊዝ ፕሪሚየር ሊግ በተደጋጋሚ ሁለተኛ የሆነ ሲያቆም ሁለተኛ የሆነ ለመስጠት 3 ተከታታይ ዓመታትን ጫፍ እየደረሰ ሁለተኛ የሆነ ማጠናቀቅ ማለት ለደጋፊዎቹም አንዳንዴ አሰልቺ ይመስላል። በቃ መቼም ዋንጫ አይገኝም። በአውሮፓ ቻምፒየንስ ሊግ ደግሞ ከብዙ ዓመታት በኋላ አሁን ከ2006 ወዲህ ለመጀመሪያ ጊዜ ነው፣ ለሁለተኛ ጊዜ በታሪኩ ከ2006 ወዲህ ደግሞ ለመጀመሪያ ጊዜ እንደገና በአጠቃላይ በአውሮፓ ቻምፒየንስ ሊግ ታሪክ ደግሞ ለሁለተኛ ጊዜ ነው ለፍጻሜ የደረሰው። ያኔ 2-1 በጨዋታ ነው የተሸነፈው በባርሴሎና፣ ያው በግብ ጠባቂ በቀይ ወጥቶበት። በአሁኑ ደግሞ እንዳያችሁት 1-1 መደበኛ ጨዋታው ተጠናቆ፣ በነገራችን ላይ በኦፕን ፕላይ ነው ጎል ያስቆጠረው አርሰናል። ጎል የተቆጠረበት ደግሞ በፔናልቲ ነው በተሰራ ጥፋት። ስለዚህ በዛ መንገድ ወደ ፔናልቲ ሄደው በፔናልቲ ሹት 4-3 በሆነ ልዩነት ውጤት ፒኤስጂ እንግዲህ የባለፈው ዓመት ሻምፒዮን የነበረው ቲም ዘንድሮም ደግሞ ይህን ዋንጫ ከፍ አድርጎ አንስቶታል። በሚቀጥለው ዓመት እንግዲህ አርሰናል አይ ቲንክ ይበልጥ ተጠናክሮ ለዚህ ዋንጫ ይበልጥ ትኩረት ሰጥቶ ይመጣል የሚል እምነት አለኝ። በአጠቃላይ የነበረው እንቅስቃሴ በጨዋታ እንቅስቃሴ ስታስቲካል መረጃ ዲቴል ብናይ ፒኤስጂ በጣም የተሻለ ነበር በጨዋታ እንቅስቃሴው። በተለይ እነ ዴምቤሌ ከመውጣታቸው በፊት የሆነ ከተወሰነ ከሁለተኛው አጋማሽ እስከ 75 እስከ 80 ደቂቃ አካባቢ ድረስ ኦልሞስት ፈርስት ሃፍን ጨምሮ በጣም ዶሚኔት አድርጎ ነበር ብሎ መናገር ይቻላል። ይሄን መሽኮርመም አያስፈልግም። ግን ማይክል አርቴታ እና የአርሰናልና አጠቃላይ ታክቲካል ዲስፕሊን ማደንቀው ምንድን ነው እንደ ፒኤስጂ አይነት አጥቅቶ የሚጫወት ፕሬሲንግ ፉትቦል የሚጫወት ቡድን በዚህ መንገድ ተከላክሎ በሚገኝ አጋጣሚ ደግሞ ጎል ለማስቆጠር መሞከር፣ በጊዜ የተገኘችውም ጎል በዛ መንገድ ነው። ለምሳሌ ወዲያው ከመጀመሪያቸው አጨናንቀው ለመጫወት ሲሞክሩ በተገኘ ካውንተር ነው እንግዲህ ያቺ ጎል ካይ ሃቨርት ከመረብ ያገናኛት። ትንሽ በእኔ ግምት ቲምበር መጀመሪያ ጀማሪ ቢሆን ኑሮ የኋላ መስመሩ ሞር ይጠናከር ነበር ብዬ አስባለሁ። ምክንያቱም ክርስቲያን ሙስኬራ ቀላል የሚባል ተከላካይ አይደለም፣ ግን ፔናልቲዋ ላይ ራሱን የቻለ አስተዋጽኦ ነበረው እና ምናልባትም እሱ ትንሽ እዛ ላይ ዋጋ ያስከፍል ይመስለኛል። አጥቂ ላይ ጥሩ የሆነ ጋምብል ነበር የሰራው። የኮሬሽን ያሰልፋል ሲባል ካይ ሃቨርት መረጠ። ካይ ሃቨርት እንደፈለገው የፈለገውን ነገር አደረገለት። ተከላካይ ላይ ግን ከሙስኬራ ይልቅ ቲምበር ከጉዳት ያው ተመልሶ ፊት ሆኗል የሚል ዜና ቀድሞ ስለወጣ ጀማሪ ያደርገዋል። እንደውም ከጨዋታው በፊትም እንደዛ ብሎ ነበረ። ፊት ሆኗል ብቻ ሳይሆን መጀመር የሚችልበትን አቅም ላይ ነው ምናምን ብሎ ነበር ማይክል አርቴታ፣ ግን እሱ አልሆነም። ስለዚህ ያ ይመስለኛል ዞሮ ዞሮ ጨዋታውን በጥልቀት ሰከን ብሎ ከስሜት ተወጥቶ ሲታይ የሚወጡለት እንከኖች ይኖሩ ይሆናል። ግን በአጠቃላይ ለአርሰናል በአውሮፓ ቻምፒየንስ መድረክ ለፍጻሜ መድረስ ራሱን የቻለ ዋጋ አለው። ዋንጫው ብቻ ነው የሚቀርበት። ከዛ ውጭ ያለው ነገር እንግዲህ ጉድ ጆብ እንግዲህ የሚቻለውን ተሞክሯል። በዚህ ቲም ልንኮራ ነው የሚገባ። ሁላችንም ይመቻችሁ። በሚቀጥለው ዓመት ሌሎች ዋንጫዎች እናያለን።